ሌላው መልእክቴ በነፃነት ሂጃብሽን ያወለቅሽ እህቴ፣ ማንም ሳያስገድድ በራስሽ ፍላጎት ሂጃብን አውልቀሽ በየሚዲያው ላይ የወጣሽ እህቴ አላህን ፍሪ። ቢያንስ ለነዚህ እህቶችሽ ድጋፍሽን አሳይ። አላህን ፈርተሽ ምናልባት ተውባ የምታደርጊበትን መንገድ ሊሆን ይችላል። አቢ መሕጀን ሰቀፊ የሚባሉ ታላቁ ሰሃቢይ በጣም ኸይር ነገር የሚወድ ነገር ግን በአንድ ነገር የተፈተነ ነበር። ኸምር ይጠጣል። ከዛ የቃዲስያ ጦርነት ላይ ጠጣ፣ ነሻጣ እንዲመጣለት ሰዓድ ብን አቢ ወቃስ አሚር ነበሩና እስር ቤት ከተቱት። አባ መሕጀን ሰቀፊ ተሰማው። ምኑኝ ነው በዚህ ሰዓት ሸሂድነት ማገኝበት ደረጃ ለምን ጠጣ ብሎ ተሰማው። በግጥም በምን እያለ ሐፍሳ ምትባል የሰዓድ ብን አቢ ወቃስን ሚስት ጠራት። ፍችኝና እንደው ይሄ ጦርነት አመልጠኝ፣ ከሞትኩኝ ትገላገሉኛላችሁ፣ ከተረፍኩ ደግሞ እጄን እሰጥሻለሁ፣ ታስሪኛለሽ አላት። የባሌን ትእዛዝ አልጥስም ማለት ግጥም እየገጠመ በእውነታው እየተጸጸተ ሲናገር ተሰማትና ፈታችው። የሰዓድን ፈረስ ሰጠችው፣ ፊቱን ሸፈነ፣ ገባ፣ ድርምስምሳቸውን አወጣ። ከዛ በኋላ ሰዓድ እግራቸው ቆስሎ ከርቀት ነው ጦርነቱ የሚከታተሉት። አባ መሕጀን ነው እንዳልን አስሬዋለሁ፣ ፈረሴ ናት እንዳልን እሷንም ትቻት መጥቻለሁ። ይህ የአላህ ጀግና ባሪያ ማን ነው? ድሉ ለሙስሊም ሆኖ አባ መሕጀን እስር ቤት ገባ። እንዴት ነበር ሁኔታው ብላ ሚስት ጠየቀች። የሚገርም ነው፣ አባ መሕጀን እንዳልን እዚህ ነው፣ ፈረሴ እንዳልን እዚህ ናት፣ እሱ ራሱ ነው አለች። ሰዓድ አለቀሱ። ለምን? የዛ አይነት ተሰጥኦ ያለው ሰው እንዴት ኸምር ይጠጣል? ካም በኋላ አልገርፍም ሲሉት እስከ ዛሬ ስትገርፉኝ ለዱንያው ነበር ከፋራ ለአኺራ ሆኖልኝ ዱንያ ላይ ቅጣት የሚሆንብኝ፣ እናንተ ካልገረፋችሁኝ ደግሞ የሚጠብቀኝ የጀሃነም እሳት ነው። ስለዚህ እኔም ካም በኋላ አልጠጣም። ኢነል ሐሰናት ዩዝሂብነ ሰይአት ነው አይደል? ስለዚህ እህቴ ላንቺ ነው። በሆነ ነገር ተፈትነሻል፣ ሂጃብሽን አውልቅሻል፣ ሂጃብሽን ልበሹ። እነዚህ እህቶችሽን ደጋፊዎች ለማስደሰት ልበሹ። የእህቶችሽ ደጋፊሽ ሆነሽ ነይ። ምናልባት ወንጀልሽ የሚማርበት ጽናት የምታገኝበት ነው።